ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ለአርብ ወደ እናንተ እንዲደርሱ የተጠናቀሩትን የቀን መረጃዎቻችንን እናደርስበት ሰዓት ላይ ተገኝተናል። በቅድሚያ አበይት ነጥቦቹን በማስቀደም እንጀምራለን። የስህተት ጉዞ ለህዝባችንም ሆነ ለራሳችን አይጠቅምም ያሉ ታጣቂዎች እጅ ሰጡ። በማዕከላዊ ጎንደር ዞን አለፋ ወረዳ በፍንጀት ቀጠና በተደረገ ኦፕሬሽን የጽንፈኛው ኃይሉ ሐኪምና የህክምና ቁሳቁስ በጸጥታ ኃይሉ ቁጥጥር ስር ዋሉ። ወጣቶች ህወሓት የጠራውን ስብሰባ ረግጠው መውጣታቸው ተሰማ። የኤርትራ ጦር ሰራዊት ሱዳንን ለቆ የወጣ መሆኑ ተገለጸ። ከውጭ ሩዋንዳ ባለፈው አንድ ወር ውስጥ ብቻ 1500 ንጹሃን ዜጎችን ገላለች ስትል ኮንጎ ከሰሰች። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦችን በማስቀደም የዛሬ መሃል ዜናችንን ጀምረናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመልሳለን። በቀዳሚነት ወደ ያዝነው መረጃችን አለፍን። የስህተት ጉዞ ለህዝባችንም ሆነ ለራሳችን አይጠቅምም ያሉ ታጣቂዎች እጅ ሰጡ። በማዕከላዊ ጎንደር ዞን ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት ከያዙት ትጥቅ ጋር የሰላምን አማራጭ በመቀበል በ10ኛ እዝ መከታኮር ማክሰኝት ለሚገኘው ካራማራ ክፍለ ጦር እጃቸውን ሰጥተዋል። ክፍለ ጦሩ ከአካባቢው ጸጥታና ሰላም ወዳዱ ህብረተሰብ ጋር በመቀናጀት በተሰማራባቸው ቀጠናዎች ሰላም እያሰፈነ ይገኛል ያሉት የክፍለ ጦሩ አዛዥ ኮሎኔል ዮሐንስ ባካሄድ ነው ተከታታይ የህዝቡ ውይይት ታጣቂዎች የቀረበውን የሰላም ጥሪ ተቀብለው በብዛት ከነሙሉ ትጥቃቸው እጅ እየሰጡ መሆኑን ገልጸዋል። የስህተት ጉዞ ለህዝባችንም ሆነ ለራሳችን አይጠቅምም፣ እየበደልነውን ህዝብ እንክሳለን፣ ለሰላምም ከጸጥታ ኃይሎች ጋር በጥምረት እንሰራለን ሲሉ እጅ ሰጪዎች ተናግረዋል። ዘገባው የእዙ የሰራዊት ስነ ልቦና ግንባታ ነው። በማዕከላዊ ጎንደር ዞን አለፋ ወረዳ በፍንጀት ቀጠና በተደረገ ኦፕሬሽን የታጣቂው ፋኖ ሐኪምና የህክምና ቁሳቁሶች በጸጥታ ኃይሉ ቁጥጥር ስር ዋሉ። በተያያዘም በማዕከላዊ አርማጭሆ ወረዳ በማይነጋድ ቀበሌ በትጥቅ በመታገዝ የህዝብን ሰላም ሲያውክና ሲዘርፍ የቆየው ታጣቂ ቡድን ላይ ጀግናው የማዕከላዊ አርማጭሆ ወረዳ የጸጥታ መዋቅር በወሰደው ህግ የማስከበር እርምጃ በርካቶች ሲደመሰሱ 7 ከነሙሉ ትጥቃቸው ተማርከዋል። ህዝብን እያታለሉ ሲዘርፉበት የነበረ ማወናበጃ ደረሰኝም ከእጃቸው ላይ ተይዟል። በሰሜን ሸዋ ዞን ቀወት ወረዳ በራሳ ቀጠና ያለው ኦፕሬሽን ተጠናክሮ ሲቀጥልም በኩሬ በረት ቀበሌ ህገወጥ በታጠቁ ኃይሎች በየመንደሩ ከዝኖ ሲያስቀምጣቸው የነበሩ ንብረቶች በፍተሻ የተገኙ ሲሆን ጤፍ 200 ኩንታል፣ በርበሬ 13 ኩንታል፣ ማሽላ 27 ኩንታል፣ ዱቄት 20 ኩንታል፣ ማሾ 15 ኩንታል፣ የቢራ ካሳ ከነውሃው 40፣ ሰሊጥ 6 ኩንታል፣ ባቄላ ክክ 6 ኩንታል መያዝ መቻሉን ከወረዳው ፖሊስ የተገኘው መረጃ ያመለክታል። ወጣቶች ህወሓት የጠራውን ስብሰባ ረግጠው ወጡ። የህወሓት ሽማግሌዎች ያጡትን የህዝብ ቅቡልነት ለማግኘት እንዲሁም ጦርነት ለመጀመር የማያደርጉት ጥረት አሁንም እንደቀጠለ ነው። በትላንትናው ዕለት ጽንፈኛው የህወሓት ቡድን ለወጣቶች የስራ ዕድል መፍጠር በሚል በመቀሌ ከተማ ከ7ቱ ክፍለ ከተሞች የተወጣጡ ወጣቶችን ጠርቶ ስብሰባ ማካሄዱ ተሰምቷል። በስብሰባውም ጦርነት እንዴት መዋጋት እንችላለን፣ የማጥቃትና የመከላከል ስልቶች የሚል ሰነድ ማንበብ ከተጀመረ በኋላ ወጣቶቹ ተሰባስበው የነበረውን ስብሰባ ረግጠው መውጣታቸው ተሰምቷል። የኤርትራ ጦር ሰራዊት ሱዳንን ለቆ የወጣ መሆኑ ተሰማ። ኢሳያስ አፈወርቂ ለግብጽ በመወገን ከሱዳን የሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ ከሆኑት ጀነራል አልቡርሃን ጎን በመሰለፍ በጀነራል አምዳን ዳጋሎ ሄማቲ የሚመራውን የሱዳን ፈጥኖ ደራሽ ኃይልን ለመፋለም ሱዳን ውስጥ አሰማርቶ የነበረውን 17137 ወታደሮቹን ለማስወጣት እየተራራጠ መሆኑ ተገልጿል። የሱዳን ጦር ሰራዊት ከፍተኛ አመራሮች የኤርትራ ጦር ከሱዳን ለቆ የሚወጣ ከሆነ የጦር መሳሪያ ይዞ እንዲወጣ በፍጹም መፍቀድ የለብንም በማለት በያዙት አቋም የተነሳ በሱዳን ጦር ሰራዊት እንዲሁም በኤርትራ ወታደሮች መካከል ከፍተኛ ውጥረት እየነገሰ ሲሆንም እስካሁን በቁጥር 371 የሚሆኑ የኤርትራ ጦር ሰራዊቶች አባላት ከውጊያ ግንባር ለቀው መውጣት ከሰላ ከተማ መግባታቸውን የመረጃው ምንጮቻችን ገልጸውልናል። የአሜሪካ መንግስት ጀነራል አልቡርሃን የተኩስ አቁም ስምምነት ለመፈረም
ፍላጎት የለውም በማለት ወቀሳ መሰንዘሩም የሚታወስ ነው። አዲሃሎ በከፍተኛ ውጥረት እየታመሰ እንዲሁም አስመራ ከተማም በከፍተኛ ውጥረት መንገሱ ተገልጿል። የኢትዮጵያ የባህር በር ባለቤትነት ጥያቄ ቀጠናዊ ሰላምን፣ ደህንነትን በማስጠበቅ የጋራ እድገትን የሚያረጋግጥ ምክንያታዊና ስትራቴጂካዊ ጉዳይ መሆኑን የታሪክ ተመራማሪዎችና አምባሳደሮች ገለጹ። በዚህ ርዕሰ ጉዳይ ዙሪያ ተጨማሪ አለን። የዓለም ሀያላን ብሔራዊ ጥቅማቸውን ለማስጠበቅ በሚራኮቱበት የምስራቅ አፍሪካ ቀጠና በቀይ ባህር አቅራቢያ የምትገኘው ኢትዮጵያ የበይ ተመልካችነትን የታሪክ ስብራትን ለማረም ወሳኝ ዲፕሎማሲያዊ ተጋድሎ እያደረገች ትገኛለች። የባህር በር ባለቤትነት ጥያቄው የረጅም ዓመታት ስትራቴጂካዊ እቅድን የትውልድንና የሀገርን ብሔራዊ ጥቅምን ለማስጠበቅ ያለመ ሲሆንም ጉዳዩን ለዓለም አቀፉ ማህበረሰብ ለማስገንዘብ የተከናወኑ የዲፕሎማሲያዊ ስራዎች ውጤት እያገኙ ነው። የታሪክና የባህል ተመራማሪ ፕሮፌሰር አህመድ ዘካሪያስ ለኢትዮጵያ ዜና አገልግሎት እንደገለጹት የኢትዮጵያ ታሪክና ክብር ከቀይ ባህርና ከአባይ ወንዝ ጋር በእጅጉ የተቆራኘ ነው ብለዋል። ሁለቱም የውሃ አካላት ለኢትዮጵያ እድገትና ስልጣኔ አማራጭ ሳይሆኑ ብሔራዊ ጥቅምን የማስከበር የህልውና ጉዳይ መሆናቸውን ገልጸዋል። ኢትዮጵያ ከ3 አስርት ዓመታት በፊት የታሪካዊና ተፈጥሯዊ የባህር በር ባለቤት የነበረች ሀገር መሆኗን ያስታወሱት ፕሮፌሰሩ አሁን የሚደረገው ጥረት የታሪክ ስህተትን በማረም የራስን ተፈጥሯዊ ሀብት የማስመለስ ትክክለኛ ተግባር መሆኑንም ገልጸዋል። የባህር በር ባለቤትነትን ማረጋገጥ ለምስራቅ አፍሪካ ቀጠና የጋራ እድገትና መረጋጋት ጉልህ ፋይዳ እንዳለውም ጠቁመዋል። በየመን የቀድሞ የኢትዮጵያ አምባሳደርና የህዝብ ተወካዮች ምክር ቤት አባል ዶክተር ቶፊቅ አብዱላሂ በበኩላቸው ኢትዮጵያ ከራሷ የባህር በር እንድትርቅ የተደረገበት ሴራ የሚያስቆጭ አጋጣሚ መሆኑን ገልጸዋል። በአሁኑ ወቅት ለጥያቄው ምላሽ ለማግኘት እየተከናወነ ያለው የዲፕሎማሲያዊ ተግባር ወሳኝ ምዕራፍ ላይ እንደሚገኝም ገልጸዋል። የምስራቅ አፍሪካ የባህር ጠረፍና ቀይ ባህር ለዓለም አቀፍ የንግድ እንቅስቃሴ ያላቸውን ከፍተኛ ፋይዳ ያነሱት አምባሳደሩ የኢትዮጵያ የባህር በር ባለቤትነት መረጋገጥ ለቀጠናዊ ሰላምና መረጋጋት ጉልህ አስተዋጽኦ ይኖረዋል ብለዋል። ፕሮፌሰር አህመድ ዘካሪያስ አሰብ የኢትዮጵያ ህጋዊ፣ ታሪካዊና ተፈጥሯዊ የባህር በር ነው በማለት የተጀመረው ጥረት ተጠናክሮ መቀጠል እንዳለበትም ገልጸዋል። አምባሳደር ዶክተር ቶፊቅ አብዱላሂ በበኩላቸው ይህንን የትውልድ ጥያቄና የብሔራዊ ጥቅም አንኳር ጉዳይ ከግብ ለማድረስ ሁሉም ዜጋ በጋራ ሊቆም እንደሚገባም አስገንዝበዋል። ምሁር ችግር ፈቺና መፍትሄ ሀሳሽ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን ምክንያት በማድረግ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕሰ ጉዳይ የጥናታዊ ጽሑፍን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም ምሁር በስሜታዊነት የሚነዳ ሰው አይደለም ብለዋል። ሀሳብ አክባሪ እንዲሁም አፍቃሪ፣ ጥልቅ አሰላሳይ እንዲሁም ብዙ ጠያቂ፣ አንባቢ፣ ነቃሽና ተንታኝ የምሁር መገለጫዎች እንደሆኑም አስገንዝበዋል። እንዲሁም ችግር ፈቺና መፍትሄ አሳሽነት የምሁር መገለጫ መሆኑን በመልእክታቸው ጠቅሰዋል። ለመጪው የገና በዓል የሚውሉ ምርቶችን በተመጣጣኝ ዋጋ ለማቅረብ መዘጋጀቱን የአዲስ አበባ አስተዳደር የእንስሳት ልማትና ልህቀት ማዕከል ገለጸ። ሙሉ ሀሳቡ እንደሚከተል ይቀርባል። በሀገራችን በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል ገና አንዱ ነው። በተለይም በክርስቲያኖች ዘንድ በዓሉ ከሃይማኖታዊ ስርዓቱ ባሻገር የተለያዩ ባህላዊ ምግቦችን በማዘጋጀትና በጋራ ማዕድ በመቋደስ ይከበራል። በአዲስ አበባ ከበዓሉ ጋር በተያያዘ ያልተገባ የዋጋ ጭማሪ እንዳይኖር፣ የምርት እጥረት እንዳያጋጥም የከተማ አስተዳደሩ ሰፊ ዝግጅት ማድረጉንም አስታውቋል። በአዲስ አበባ ከተማ አስተዳደር በአርሶ አደርና ከተማ ግብርና ልማት ኮሚሽን ስር የተቋቋመው የእንስሳት ልማትና ልህቀት ማዕከል የገበያ ዋጋን ለማረጋጋት እየሰሩ ካሉ ተቋማት መካከል ይጠቀሳል። የማዕከሉ ዋና ስራ አስኪያጅ አሌክስ ደመቀ ለኢትዮጵያ ዜና አገልግሎት እንዳሉት ማዕከሉ አርሶ አደሮችን ለማቋቋም ለስራ ዕድል ፈጠራና የገበያ ዋጋን ለማረጋጋት የተቋቋመ ነው። ማዕከሉ የሚያመርታቸውን እንቁላልና ወተት ከራሱ ሱቆች በተጨማሪ በከተማዋ ባሉ ዩኒዮኖች እንዲሁም ከመንግስት ተቋማት ጋር በተደረሰ ስምምነት ለሸማቾች እያቀረበ ይገኛል። በተለይም በበዓላት ወቅት ከማዕከሉ ሱቆችና በመዲናዋ በሚዘጋጁ ባዛርና ኤግዚቢሽኖች ምርቶችን እያቀረበ እንደሚገኝም ጠቁመዋል። በዚህም ለገና በዓል ከ5000 በላይ እንቁላል፣ የወተትና የወተት ተዋጽኦ፣ የደለቡ በሬዎችን በተመጣጣኝ ዋጋ ማቅረቡን ተናግሯል። በመሆኑም ህብረተሰቡ ምርቶቹን በተመጣጣኝ ዋጋ መግዛት እንደሚችሉም ተናግሯል። ማዕከሉ ከተቋቋመበት 2015 ዓ.ም መጨረሻ ጀምሮ በእንቁላል ጣይ ዶሮ እንስሳት ማድለብና የወተት ላም እርባታ ላይ እየሰራ ይገኛል። በማዕከላዊ ጎንደር ዞን በመኸር ወቅቱ በ532,000 ሄክታር መሬት የለማ ሰብልን
በቴክኖሎጂ ታግዞ ብክነትን በቀነሰ መልኩ መሰብሰቡን የዞኑ ግብርና መምሪያ አስታወቀ። የመምሪያው ኃላፊ አቶ ንጉሴ ማለደ ለኢትዮጵያ ዜና አገልግሎት እንደተናገሩት በምርት ዘመኑ በተለያዩ ሰብሎች 550 ሺህ ሄክታር መሬት መልማቱን አስታውሰዋል። ምርቱን ለመሰብሰብ በርብርብ በተደረገ ጥናት በ532 ሺህ ሄክታር መሬት ላይ የደረሰ ሰብልን የምርት ብክነትን በቀነሰ መልኩ መሰብሰቡን ተናግረዋል። በምርት ዘመኑ በሰብል ምርታማነትን ለማሳደግ የሚያግዙ የግብርና ቴክኖሎጂዎችን አሰራርን ተግባራዊ መደረጋቸውንም ገልጸዋል። ለዚህም 240 ሺህ ሄክታር መሬት በኩታ ገጠም፣ 274 ሺህ ሄክታር በመስመር እንዲሁም በ19 ሚሊዮን ኩንታል በላይ ምርት 50 ሺህ ሄክታር መሬት በሜካናይዜሽን እርሻ መልማቱን በማሳያነት ጠቅሰዋል። በማዕከላዊ ጎንደር ዞን በ2017-18 ምርት ዘመን በተለያዩ ሰብሎች ከለማው መሬት ከ19 ሚሊዮን ኩንታል በላይ ምርት እንደሚጠበቅ ከዞኑ ግብርና መምሪያ የተገኘው መረጃ ያመለክታል። የሀገሪቱን የንግድ ስርዓት ቀልጣፋ፣ ግልጽና በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉ የተለያዩ የማሻሻያ ስራዎች እየተከናወኑ መሆኑን የጉምሩክ ኮሚሽን አስታወቀ። ተጨማሪ አለን። የጉምሩክ ኮሚሽን በጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 ዙሪያ ከፍተኛ የሕግ ተገዥነት ካላቸው አስመጪዎች፣ አምራቾችና የጉምሩክ አስተላላፊዎች ጋር ውይይት መድረክን አዘጋጅቷል። በውይይቱ ላይ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ እንደገለጹት ተቋሙ በ2011 ዓ.ም ጀምሮ ሁሉን አቀፍ የማሻሻያ ስራዎችን ሲያከናውን የቆየ ሲሆን ተቋሙን የማዘመንና ቀልጣፋ አሰራር የመዘርጋት ስራዎች በስፋት ተሰርተዋል። አሁን ላይ ውይይት እየተደረገበት ያለው አዲሱ የዋጋ አተማመን መመሪያ የዚሁ የሪፎርም አካል መሆኑንም ኮሚሽነር ደበሌ ጠቁመዋል። የኢትዮጵያን የወጪና ገቢ ንግድ ለማሳደግ አስቻይ የሆኑ ህጎች፣ አዋጆችና መመሪያዎች እየተዘጋጁ መሆኑንም ኮሚሽነሩ አብራርተዋል። እነዚህ ማሻሻያዎች ለአስመጪዎች፣ ለአምራቾችና ለጉምሩክ አስተላላፊዎች ምቹና ቀልጣፋ የስራ ሁኔታን ከመፍጠር ባለፈም በዓለም አቀፍ ገበያ ተወዳዳሪ እንዲሆኑ እንደሚያስችላቸው ተገልጿል። የንግድ ስርዓቱን ዘመናዊ የማድረግና አሰራሮችን ይበልጥ ግልጽ የማድረግ ተግባራት ተጠናክረው እንደሚቀጥሉም ኮሚሽነር ደበሌ በውይይቱ ላይ አረጋግጠዋል። ዲጂታል ኢትዮጵያ 2030 የወንጀል መከላከልና ምርመራ ስራን ወደ ላቀ የቴክኖሎጂ ምዕራፍ በሚያሸጋግር መልኩ እንደሚተገበር የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። ተጨማሪውን እንደሚከተለው እንመልከት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2030 በይፋ ባስጀመሩበት ወቅት ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር፣ ዜጎችንና ተቋማት መካከል መተማመንን ማጎልበት የስትራቴጂው ቁልፍ ትልሞች መሆናቸውን መግለጻቸው ይታወቃል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የኢትዮጵያ ፌዴራል ፖሊስ ለወንጀል መከላከልና ምርመራ ስራዎች ቴክኖሎጂን በስፋት እየተጠቀመ እንደሚገኝ ገልጸዋል። የተለያዩ መተግበሪያዎችን በራስ አቅም በማበልጸግ እንዲሁም ከአርቲፊሻል ኢንተለጀንስ እንዲሁም ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር ዘመናዊ ቴክኖሎጂዎች ወደ ስራ መግባታቸውን ተናግረዋል። የዲጂታል ኢትዮጵያ 2025 ስትራቴጂ በፖሊስ ስራዎች ላይ ለውጥ እንዲመዘገብ ማስቻሉንም ጠቁመዋል። በአሁኑ ወቅት ህብረተሰቡ የወንጀል ጥቆማዎችንና የሚፈልጋቸውን መረጃዎች በአካል ፖሊስ ጣቢያ ሳይገኝ በሞባይል ስልኩ ብቻ የሚያገኝበት ምቹ ሁኔታ መፍጠሩን ኮሚሽነር ጀነራሉ ገልጸዋል። አክለውም ከአንድ ወር በኋላ ሰው አልባ ፖሊስ ጣቢያ በአዲስ አበባ ስራ እንደሚጀምርም ጠቁመዋል። የጣት አሻራን አውቶሜት የማድረግ ስራ እየተሰራ እንደሚገኝ ጠቁመውም የጦር መሳሪያ ምዝገባን ከፋይዳ ዲጂታል መታወቂያ ጋር በማስተሳሰር ቁጥጥር የሚደረግበት ስርዓትን መዘርጋቱንም ጠቅሰዋል። ፌዴራል ፖሊስ በ2030 የወንጀል ምርመራ መከላከልና የውስጥ አሰራርን በቴክኖሎጂ ሙሉ በሙሉ ለማዘመን በቁርጠኝነት እየሰራ መሆኑንም ገልጸው ይህም ፖሊሳዊ አገልግሎቶችን በላቀ ደረጃ የሚያጎለብት መሆኑን አስረድተዋል። በቀጣይም 196 ሀገራት የሚሳተፉበት የዓለም አቀፉ ፖሊስ ኢንተርፖል ጉባኤ በአዲስ አበባ እንደሚካሄድ ጠቁመው ተቋሙ በአፍሪካም ሆነ በዓለም አቀፍ ደረጃ ተወዳዳሪና የዘመነ መሆኑን ለማሳየት በትኩረት እየተሰራ መሆኑን አረጋግጠዋል። በኢትዮጵያ በአሁኑ ወቅት ከሁለት እግር እስከ ሲቲ ባስ ድረስ ያሉ ከ115 ሺህ በላይ የኤሌክትሪክ ተሽከርካሪዎች እየተንቀሳቀሱ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሮ ሐሰን ገለጹ። ሚኒስትር ዴኤታው ለጋዜጣ ፕላስ የሚከተለውን ብለዋል።
በአዲስ አበባ የግል ኦፕሬተሮች ወደ ዘርፉ እንዲገቡ በማድረግ በአንድ ጊዜ 90 ሰው መጫን የሚችሉ ከ110 በላይ የኤሌክትሪክ የህዝብ ማመላለሻ ተሽከርካሪዎች አገልግሎት መስጠት ጀምረዋል። እነዚህን ተሽከርካሪዎች በቀጣይ 10 ዓመታት ውስጥ ወደ 5000 ለማድረስ እየታቀደ ሲሆን ከአዲስ አበባ ውጭም በተወሰኑ የክልል ከተሞች አገልግሎቱ መጀመሩ ተመላክቷል። መንግስት ዜጎችን ተሽከርካሪዎችን በቀላሉ ገዝተው እንዲጠቀሙና የትራንስፖርት ዋጋ አቅማቸውን እንዳይፈታተን ለማድረግ ጠንካራ ስራ እያከናወነ ይገኛል ብለዋል። ኢትዮጵያ ብክለት ቀናሽ እንቅስቃሴን ግሪን ሞቢሊቲ ለማበረታታት በምትሰራው ስራ የአየር ብክለትንና ለነዳጅ ግዢ የሚወጣውን ወጪ መቀነስ መቻሏንም አስታውቋል። ታዳሽ ኃይል የሚጠቀም የትራንስፖርትና ሎጂስቲክስ ዘርፍ ለመፍጠር መንግስት የፖሊሲና ስትራቴጂ ማሻሻያ ማድረጉን ሚኒስትር ዴኤታው ጠቁመዋል። በተጨማሪም በኤሌክትሪክ ተሽከርካሪ ማምረትና መገጣጠም ላይ ለተሰማሩ አካላት የተለያዩ ማበረታቻዎች እየተደረጉ መሆናቸውን ያመለከቱት። ውድ ተመልካቾቻችን ወደ እናንተ እየደረሰ የሚገኘውን የዕለተ አርብ የቀን መረጃችንን ነው እየተመለከታችሁ የምትገኙት። ከውጭ ወደ ያዝናቸው አለፍን። አነጋጋሪው የጋናው ፓስተር በቁጥጥር ስር ዋለ። ባለፈው ሳምንት መነጋገሪያ የነበረውና ምድር በጎርፍ ልትጠፋ ነው በሚል መርከብ በመስራት ላይ የነበረው ኤቦኖ በጋና ፖሊስ እጅ ወድቋል። ለ3 ተከታታይ ዓመታት ዝናብ ይዘንባል፣ ምድርም በውሃ ትዋጣለች በሚል ህዝቡ ላይ ከፍተኛ ስጋትና ጭንቀትን በመፍጠሩ ነው በቁጥጥር ስር የዋለው። ከጥፋት ውሃው ትተርፋላችሁ በሚልም የሰዎችን ገንዘብ በመሰብሰብ ለግል መኪና መግዣ አውሎታልም ተብሏል። የጋና ፖሊስ ግለሰቡን ከሳይበር ጋር በተገናኙ ወንጀሎች ጭምር እየጠረጠረው መሆኑን አሳውቋል። መርከብ ሰርቼ አደናቸዋለሁ ሲል የነበረው ግለሰብ አሁን ግን ራሱን ከህግ አድኖ መውጣት አልቻለም በማለትም መነጋገሪያ ሆኗል። የታይዋኑ ፕሬዝዳንት ላይ የታይፒን ሉዓላዊነት እንደሚጠብቁና እንደሚያስከብሩ አስታወቁ። ፕሬዝዳንት ዊሊያም ቺንግ ላይ የታይዋን ነጻነት አይፈርስም ያሉ ሲሆን ለሚመጣው ጥቃት ሁሉ አጸፋዊ ምላሽ እንሰጣለን በሚል ተናግረዋል። የቻይና ጦር ለ2 ቀናት ያህል አደገኛ ወታደራዊ ልምምድ ማድረጉን ተከትሎ ነው ፕሬዝዳንቱ እኛም ዝግጁ ነን ያሉት። ቤጂንግ በቴፒ አቅራቢያ በተኩስ ልውውጥ እየታጀበ የጦር ልምምድን ማድረጓ የሚዘነጋ አይደለም። የታይዋን ፖለቲከኞች የቻይና የተስፋፊነት ባህሪ ነው ቢሉትም ፕሬዝዳንት ሺጂፒንግ ደሴቷ ታይዋንን ወደ ቤጂንግ አስተዳደር መቀላቀሉ አይቀሬ ነው የሚል አቋምን ይዘዋል። በአዲስ ዓመት ንግግራቸው ላይም ዓለም የቻይናን እንቅስቃሴ እየተመለከተው ነው በሚል ብቻቸውን አለመሆናቸውን ለማየትም ጭምር ተሞክሯል። ታይዋንን መጠበቅ ፕሬዝዳንታዊ ግዴታዬ ነው ቢሉም እስከ 2027 ባለው ጊዜ ታይዋንን ሊጠቀልሏት እንደሚችሉ የሚጠቁሙ መረጃዎችም እየወጡ ነው። ሩዋንዳ ባለፈው 1 ወር ውስጥ ብቻ 1500 ንጹሃን ዜጎችን ገድላለች ስትል ኮንጎ ከሰሰች። ኮንጎ ዲሞክራቲክ ሪፐብሊክ በኪጋሊ መንግስት የሚደገፈው የኤም23 ታጣቂ ቡድን አዲስ ጥቃት ከሰነዘረበት ከታህሳስ ወር መጀመሪያ ጀምሮ ሩዋንዳ በምስራቃዊ ኮንጎ ከ1500 በላይ ሲቪሎችን ገድላለች ስትል ከሳለች። ተጨማሪ አለ። የኮንጎ መንግስት ባወጣው መግለጫ ይህ የሟቾች ቁጥር ከሲቪል ማህበረሰቡ የተገኘ መሆኑንና በሰብአዊ እርዳታ ድርጅቶች እንዲሁም በመንግስት መስሪያ ቤቶች መረጋገጡን ገልጿል። የኮንጎ ባለስልጣናት አዲሱን የጥቃት ማዕከል በሀገሪቱ ሉዓላዊነት ላይ የተፈጸመ ግልጽ የጥቃት ተግባር እንዲሁም ከባድና ተደጋጋሚ ዓለም አቀፍ ሕግ ጥሰት ነው ሲሉ ገልጸውታል። የኤም23 አማጽያን ባለፈው ወር መጀመሪያ ላይ በደቡብ ኪቩ የምትገኘውን ቁልፍ ከተማ ኡቪራን እየተቆጣጠረ ሲሆን ይህም በ10 ሺዎች የሚቆጠሩ ሰዎች ድንበር አቋርጠው ወደ ብሩንዲ እንዲሰደዱ አድርጓል። ኤም23 ይህንን አዲስ ጥቃት የጀመረው የኮንጎና የሩዋንዳ መንግስታት በአሜሪካ አጋዥነት እየተደረሰውን የሰላም ስምምነት በፈረንጆቹ ታህሳስ 4 በፈረሙ በጥቂት ቀናት ውስጥ ነው። እንደ የተባበሩት መንግስታት ድርጅት መረጃ ከሆነ በደቡብ ኪቩ በቅርብ በተቀሰቀሰው ውጊያ ምክንያት ወደ 5000 የሚጠጉ ሰዎች ተፈናቅለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለት አርብ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ቀን ተመኘን።